እኔ እውነቱን ነው የምፈልገው ይሄ ልጅ የተወለደው ከእህትሽ ባል ነው እንዴ እሱ ምን ነገርኝ ከእህትሽ ባል ነው ወይ እንዴ ሴት ናት ብለህ ነው ሴት ነሽ ብዬ አይደለም ይኸውልሽ የእህትሽ ባል ላይ ስለፈጸምሽው እያንዳንዱ ነገር ትነግሪኛለሽ ተቀመጭ ቁጭ በይ ተቀመጭ ቆይ ምንድን ነው ለሰው ምንም ማዘኔት የለህም እንዴ እኔ ምንም አላሳዝንም አራስ እኮ ነኝ ይሄው ያየሁ አይደለም ኑሮዬ ይነግርሃል እኮ ታዲያ ይሄ ኑሮ አይነግርህም ቤቴም እንደሚመስል ያየሁ አይደለ የሚበላ የሚቀመስ ነገር እንኳን የለም በቤቴ ውስጥ እኔ ቀን በቀን እዚህ እየተጎዳሁኝ ነው ያለሁት እየሞትኩ ነው ቀን በቀን እየሞትኩኝ ነው እሷ ለምን የምትመጣው እሷ ምን ልታርግልህ ስለዚህ የምፈልገውን ነገር ንገሪኛ እኮ እየነገርኩ ያለውን ነገር ነገርኩ እንዴ እሷ ምን ልጠይቃት ነው ምን ልትላት ነው እሷ መታ ሙሉ መረጃ ትናገራለች መረጃውን እኮ ነገርኩ ምንድነው ከመጀመሪያ እስከ መጨረሻ ያለውን ነገር ነገርኩ ከታሪኩ ጋር ስላለሽ ነገር ንገሪ ወይኔ ታሪኩ ከነነ መጣሽው ምን ልትሰሪ ነው እዚህ መጣሽው ምንድነው እኔ ቤት ሆኖ ነው ምን ልትሰሪ ነው መጣሽው ታያለሽ እንዴ ቤት ነው ምን ጎደለው ጎዳና ማይተናነስ ህይወት ነው እየኖርሽ ያለሽ ይሁን እኔ ደስተኛ ነኝ ፈጣሪ ነው የእጅሽ ነው የሰጠሽ እንዴ እና ሴት አጥቶ ነው እህቴ ጋር መሄደው ሴት አጣ ከገዛ እህቴ እኮ ስለዚህ እና እንደዚህ ማድረጉ መፍትሄ ነው አዎ መፍትሄ ነው አዎ ኦኬ ስለዚህ መፍትሄ መስሎ ከተሰማሽ እሱን እስር ቤት ገብተሽ ስትማቅቂ ያኔ ማንም አይነካኝም በገዛ አይኔን ያየሁት ጎረቤት ነገረኝ ከዛ እኔ ደግሞ እህቴ ነሽ ብዬ በቃ ጭራሽ አልጠረጠርኩም ነበር ከዛ ሰው እየተረጋገመ ሲያወራ ከዛ ምንድነው ብዬ ማጣራት ጀመርኩ ከዛ በገዛ አይኔ ሁሉን ነገር አይቼ እራሷም አምናልኝ አሁን እንደዚህ አይነ ደረቀውና ካንተ ጋር የምታወራው ሁሉ ነገር ታውቃለሽ ልቦና ያውቃል ስልኬን አምጥቼ ማሳይ አይ ምንድነው ወዴት ነው የምትሄጂው እናንተ አሳየዋለሁ ስልኩን ምንድነው የምታሳየው በቃ እንደውም አልፈልግም በቃ ጨርሻለሁ ማወቅ የፈለከው ነገር አውቀሃል አይደል ስለዚህ ውጡ እሺ ቆይ ይኸውልሽ እንደውም ይኸውልሽ ስልኩ ምናምን ይቀራል የዚህ ታሪክ ዋና ባለቤት ይኸውልሽ ነገር አይኖርም አንቺ ቆይ እንዴት ጨካኝ ነሽ እንዴት እንደዚህ ታሪጋለሽ ቆይ ምን አይነት ህሊና ነው ያለሽ ጠብቂ አንቺም የእናቴ ያደረ ስላለብኝ ነው እንጂ አንቺንም ነበር እንደዚህ ሽባ አድርጌ ማስቀመጥሽ ውሸት ነው ሞቼ ባረፍ ውሸት ሙሉ ምታወራው እንዳሰሚያችሁ ምን ነው ይሄን ሳልሰማ ምን ነው ፈጣሪ ብትወስደኝ ብትገላግለኝ አሁን ከዚህ በፊት እርሷን ያቋት ነበር እቺ ልጅ ያቋታል አሁን ነው ራሱ ከሰላስ መሰልከው እባክህ በዛ ያገግመበት ተው በቃ አገናኝተህ ስላገናኘን እግዚአብሔር ይስጥልኝ ውጣበት በቃ አገናኝተኛል ምንም ውጣበት አጋጣሚ የለም አንዴ ገብቼበታለሁ አንድ ቀን ወይም ሁለት ቀን ቢፈጅ ነው ለምን አትወጡልኝ በቃ እገለዋለሁ ታይ እንጂ ምን ሆነሽ ነው እገለዋለሁ ሁሉን ነገር ማወቅ ትፈልጋለህ ማወቅ ስላለብኝ ነው እስካሁን ድረስ እየጠየቅኩሽ ያለሁት እሱ ማለት በጣም ጨካኝ አውሬ ሰው ነው አላመመው ማውቆ ነው ለማምለጥ እየሞከረ ነው ውጣልኝ በቃ ማን አንተ ውጣልኝ በቃ ውጡልኝ በቃ ጥሩ ሚስት ነበረሽ ጥሩ በቃ አሪፍ ከእናቴ ጋር ራሱ ያላት ግንኙነት በጣም ያስደስተኝ ነበር በቃ ያን ነገር አይችን ያገባሁት ግን ምን ሰይጣን እንደነካት አላቅም በመሃል በቃ እኔም አላቀው አይነት ሰው ሆነችብኝ ምን እንደምን አላቅም ብቻ ግን በቃ ምንም አላቃት አይነት ሴት ሆነችብኝ በመሃል እንደው ላያት አልፈልግም ምክንያቱ ምን እንዳነሳሳት እንደውም እዚህ ቁጭ ብላ ተናገር እንዲጅን አይኗ ማየት አልፈልግም ግድ የለህም ግፊት ከመቅረቡ በፊት እንስማ ህግ እንደሆነ አይለቃትም ለህግ ማስረጃ ይሆነናል ተናገር አልፈልጋትም በቃ ተው ልጅ ይበቃናል የማዘር ሐሳብ ልክ ነው ህግ ፊት ከመቅረቧ በፊት እዚህ ትናገር ምን እንዳነሳሳት ምን ልታረጊ ደሞ መጣሽ በይጀራ እጅልኝ ምን ዋናት ማዘር የነገርኩት ምንድነው ውጪ ከቤት ደሞ እንደዚህ ያርገሽው አይና አውጥተሽ ትመጫለሽ አንቺ ፈጣጣ ልጄን እንደዚህ እንዳሳሰርሽው ትታሰሪያለሽ ውጪልኝ አይንሽ ላይ አልፈልግም ውጪልኝ እኔ ይሄ ሁሉ ነገር ያደረኩት የራሴ ምክንያት አለኝ ክፉ ሰው ምንድነው ምክንያትሽ በቃ እኔ ክፉ ሰው ሆኜ አይደለም በቃ እንደምታስቡት አይነት ሰው አይደለም ምን አይነት ሰው ነሽ ታዲያ በቃ እኔ በመላእክት የታጀብ ሰይጣንሽ ሁሉም ነገር እንደምታስቡት አይደለም እሺ እንደምናስበው አይደለም ምንድነው ንገሪ ምክንያትሽ ምንድነው እንዳግዝሽ አረመኔ ሰው ነው እሱ ማለት አዎ ልጅሽ ነው አይደለም አረመኔ ሰው ነው ሚማለሽ ጉዳይ እንዴ ልጄ እንደዚህ ያሳስረሽ ያስቀምጠሽ ደሞ አስመስያለሽ አረስ እስኪ
አታስመስል። እንደዚህ ግሬን ሁለት ግሬን እንዳይሰራ ሽባ ካረሽኝ በኋላ ምንድን ነው? ደፋር ነሽ አንቺ። እና እኔ እንደዚህ ማድረግ ያንሰኛል? ይኸውልሽ አሁንም እያመንኩሽ አይደለም አልኩህ እኮ ማንም ሰው ተጀምሮ አይረዳኝም። ከቅድም ጀምሮም እያመንኩሽ አይደለም። አሁንም አላምንሽም እኮ አልኩህ ማንም ሰው አይረዳኝም። እኔ ማስረጃ አለሽ? በቂ ማስረጃ አለኝ። ምንድን ነው ማስረጃ? እሺ ማስረጃ ነው የምትፈልገው? እንዴ አራማሞ ልጅ ግሬንያ አስወጡልኝ። ውጣልኝ። አንተ ማን ነህ? ውጣልኝ። ውጡልኝ። አልፈልጋችሁም። አይ እሺ ተረጋጋ። አይዞህ እሺ ተረጋጋ። ይሁን ለአንተም ለጤናም ጥሩ አይደለም። በቃ እያመመኝ ነው። አስወጪልኝ። አላመመውም፣ ማውቀው ነው። ለማምለጥ እየሞከረ ነው። ውጣልኝ። በቃ ማን አንተ? ውጣልኝ። በቃ ውጣልኝ። ውጡልኝ። በቃ ለምን አትወጡልኝ? በቃ እገለዋለሁ። ተይ እንጂ ምን ሆነሽ ነው? እገለዋለሁ። ያለበትን ሁኔታ አታውቂውም እንዴ? እኔ የኔ ልብ ስብራትስ በቃ ተውኝ። ሰላም ውድ የገመናሾ ተመልካቾቻችን፣ እናንተ የምትወዱን እኛ የምንወዳችሁ፣ የምትናፍቁን የምንናፍቃችሁ፣ ሁሌም በአዳዲስ ታሪኮች የምንመጣላችሁ ገመናሾ እንሰኛለን። እኔ ደግሞ በሱ ፍቃድ ነኝ። እንግዲህ በባለፈው ታሪካችን አይታችሁ ከሆነ አንድ ታሪክ ጀምረን ነበረ። ያም የታሪኩ ነበረ እና ባጤኖ መሰረት መረጃ ባፈላለግንበት መሰረት ያው ትኖራለች የተባለችው ወይም የገሊላ እህት ወደ ተባለችው እህታችን ቤት ደርሰናል። እዛ አካባቢ ነው የምንገኘው። ያው ምክንያቱም ይሄን ኬዝ ግዴታ ማጣራት አለብን። እሷን ሄደን ውስጥ ገብተን ማናገር አለብን። ያን ነገር ወይም እውነትም ታሪኩ ያን ስህተት ፈጽሟል ወይስ አልፈጸመው የሚለውን ነገር የምናየው ውስጥ ከገባን በኋላ እሷን ከጠየቅናት በኋላ ይሆናል። ልጅ ስለመኖር ስላለመኖሩ ስለ እያንዳንዱ ኬስ የምናውቀው የግድ ግዴታ ውስጥ ከገባን በኋላ ነውና ስለዚህ ወደ ውስጥ እንገባለን፣ ያለውን ነገር እናጣራለን ማለት ነው። እንግዲህ ተመልካቾቻችን ይኸው ደርሰናል። እዚሁ አካባቢ ነበርና ወደ ቤቱ ቀርበናል። እንደምታዩት ቤቱ ያው ቀጥታ ከመጀመሪያው ከዋናው በር ጀምሮ ስንገባ ያለውን ስላላሳየናችሁ ነው። ትንሽ ደከምከም ያለ ቤት ነው። እዚህ ነው የምትኖረው ተብለናል። ያው ወደ ውስጥ እንገባለን። ሰላም ጤና ይስጥልን። አብስጥልን። የገሊላ እህት ማግኘት ፈልጌ ነበር። እኔ ነኝ የምፈልገው ነው። እኔ ነኝ። አንቺ ነሽ? ምን ነው ማለት ሙስሊም እህት እንዳላት አላውቅም ነበር። አይ አባታችን ሙስሊም ነው። ስለዚህ መክፊራ ማለት አንቺ ነሽ? መክፊራ እባላለሁ። የመጣሁበት ዋነኛ ምክንያት ይኸውልሽ፣ እኔ ጋዜጠኛ ነኝ። ምንድነው ይሄ? ካሜራው ምንድነው? እሺ ተረጋጊ። ላስረዳሽ። ተረጋጊ እኮ ወደዛ አድርገውና አስረዳኝ። እሺ ካሜራው ይጠፋል። ተረጋጊ እኮ ምንድነው? እሺ ይኸውልሽ፣ ስላንቺ አንዳንድ ነገር ማወቅ ስለፈለግን ነው። እሺ ስለዚህ ወደ ውስጥ ገብተን መነጋገር አለብን እኮ። እሱን አጥፋው ታዲያ። ካሜራው ይጠፋል፣ ችግር የለውም። የምንፈልገው ነው የምታውቀው። የመጀመሪያ ዋነኛ የፈለኩት ነገር ምንድነው? ታሪኩ ስለሚባለው ሰው ታውቂያለሽ አይደል? ማን ነው ታሪኩ? ታሪኩ ነው አላውቅም። ታሪኩ ማለት የእህትሽ ባል ስለሆነ ማለት ነው እኮ። ታዲያ ይሄ ምን ያደርጋል እኮ? ስለዚህ ስለሱ አንዳንድ ነገር እንጠይቅሻለን። ከአንቺ ጋር የሚገናኝ መረጃ ስላለ እሱም መረጃ እንድትሰጪኝ ነው የፈለግነው እኮ። መረጃውን ሰጣለሁ። እሱን ግን አጥፋው። ምን ይሰራል? ካሜራው ይጠፋል፣ ችግር የለውም። ብቻ እኔና አንቺ ከተስማማን ካሜራው ይጠፋል እኮ። ምንድነው? አጥፋውና የምናወራው ነገር ካለ ቁጭ ብለን እናወራለን እኮ። ስለዚህ እዚህ ቤት አራስ ልጅ እንዳለ ይታወቃል አይደል? አዎ አራስ ነኝ እኮ። ስለዚህ ከማን ነው? አባቱ አለ? ስለ አባቱ ምን ያደርግልሃል አንተ? ሲጀመር እኮ ባለቤትሽ አለ እዚህ እንዴ? ምን ያደርግልሃል? እሱ አይመለከትህም እኮ። ስለዚህ ከእህትሽ ባል ነው ማለት ነው የወለድሽው እንዴ? ምን ማለት ነው? አንተ አይገባህም። ስለዚህ የሚመለከትህ ነገር የለም። ይሄን ደግሞ አጥፋውና ማውራት ከፈለክ እሱን አጥፋውና እናወራለን እኮ። ስለዚህ ይኸውልሽ ንገሪኝ። እኔ እውነቱን ነው የምፈልገው። ይሄ ልጅ የተወለደው ከእህትሽ ባል ነው እንዴ? እሱ ምን ያደርግልሃል? ይኸውልሽ ከእህትሽ ባል ነው ወይ እንዴ? ሴት ናት ብለህ ነው? ሴት ነሽ ብዬ አይደለም። ይኸውልሽ የእህትሽ ባል ላይ ስለፈጸምሽው እያንዳንዱ ነገር ትነግሪኛለሽ። ተቀመጭ፣ ቁጭ በይ፣ ተቀመጭ። ቆይ ምንድን ነው? ለሰው ምንም ማዘኔት የለህም እንዴ? እኔ ምንም አላሳዝንም። አራስ እኮ ነኝ። ገና 5 ወር አራስ እኮ ነኝ እንዴ? ለኔ የሚያዝን ሰው ማንም የለም ማለት ነው? ይኸውልሽ ምን ማለት ነው? ለሴት ልጅ ትንሽ እንኳን ክብር የለህም?
ክብርማ አለ ለሴት ልጅ እና ታዲያ እንደዛ ቢሆን እኮ እንደዚህ አታረገኝም ነበር። አንቺ እህትሽ ላይ ፈጸምሽው ነገርስ እንዴ? ስለሱ አንተ ምን ይመለከታል? ምን ያገባሃል እንዴ? እህትሽ አይደለች? በዱላ ነው በስነ ስርዓት ታዲያ አታወራኝ? እህትሽ አይደለች ወይ? ናታው እሺ ምን ይሁን እኮ ስለዚህ ምንድነው እንደዚህ ማድረግሽ ምንድነው ተግባሩ? ምንድነው ያደረኩት? እኔ ምንም ያደረኩት ነገር የለም። ያደረግሽው ነገር የለም? አዎ ምንም የለም። የእህትሽን ባለ ምንድነው ያደረግሽው? እኔ ምንም ያደረኩት ነገር የለም። ምንም ያደረኩት ነገር የለም። ይሄ ልጅ ታዲያ አባቱ ማን ነው? ማንስ ቢሆን አንተ ምን ያገባሃል? አንተ ማንነስ ይጀመር እኔ እንደዚህ የምትጠይቀኝ ማንነህ አንተ? ነግሬሻለሁ እኮ ቅድም ስመጣ እኮ ምንድነው ጋዜጠኛ እንደሆንኩ ነግሬሻለሁ እኮ ብትሆንስ። ስለዚህ ወደ አንቺ ቤት ስመጣ ደግሞ ዝም ብዬ ያለ ማስረጃ አይደለም የመጣው። ስለኔ ህይወት አንተ ምን ያገባሃል? ስለአንቺ ህይወት ምንም አይመለከትም። ምክንያቱም የብዙ ሰው ህይወት በጥብጠሽ ስለመጣሽ እኔ ማንንም ህይወት እኔ ህይወቴን እየኖርኩኝ ነው እዚህ ጋር። አንተ ነው መጥተህ እየበጠበጥከኝ ያለኸው። ህይወትሽን እየኖርሽ ነው? አዎ እየኖርኩኝ ነው። እንዴ ጭራሽ በትግል ካልተቀመጥሽ እንዴ በግድ ሴት ናት ብለህ ነው እዚህ ቤት ውስጥ ማንንም የለም ብለህ ነው? ወንድ አለ እዚህ ቤት ታዲያ? ሌላ ባለቤትሽ አለ? ማንስ ቢሆን በቃ አንተ ለሰው ክብር ሊኖርክ ይገባል። እንደዚህ ማድረግ የለብህም እንዴ። በግድ ተወረውረኛለህ እንዴ? ይኸውልሽ እኔ አሁን ማስረጃዎች አሉኝ እያንዳንዱ ከታሪኩ ጋር ስለነበረሽ ነገር፣ ስለተነሳችሁት ፎቶ፣ ስለ ልጃችሁ። ምን ማለት አንተ ይሁሉ ከታው ከፈለግሽ ስመጣ ራሱ ይኸውልሽ ሁሉን ነገር አጣርቼ ነው የመጣሁት። ምንድነው ያጣራኸው? እስቲ ምንድነው የምታውቀው ነገር ንገረኝ። ምናልባት ምን ይታወቃል የምትፈልጊው ነገር ከእህትሽ ባል ጋር ፈጽመሽ ራስሽን ቀይረሽ እየኖርሽ ሊሆንም ይችላል። ለምታወራው ነገር ለከት ይኖርክ፣ ላፍህ ለከት ይኖርህ። እሺ እሷ እኮ እህቴ ናት። ምንድነው የምታወራው እንዴ? እንደዚህ ለሰው ጆሮ ራሱ የሚሰቀጥጥ ነገር እንደዚህ አታውራ። እሷ እህቴ ናት። የልጄ አባት ደግሞ አሊ ይባላል። እንዴ እኔ እዚህ ልጄን ተጎሳቆየ እያኖርኳትኝ እያየህ አይደል እንዴ? እንዴት ነው ከእህትሽ ጋር የምትለኝ? ትንሽ እንኳን አይደብርህም እንደዚህ ስትል? ስለዚህ ሌላ ባለቤት አለሽ? አዎ ባለቤት አለኝ። በኒካ ነው ያገባሁት። ሙስሊም እንደሆነ እየነገርሽ ነው? አዎ ሙስሊም ነው። ሙስሊም አይደለሁኝ እንዴ? እያየኸኝ አይደለ? እሺ ለማንኛውም እንደዛ ከሆነ ጥሩ። እስቲ ንገሪኝ ስለ ባለቤትሽ። ምን ነው የምነግርህ? ምንድነው የሚሰራው? መቼ ተገናኛችሁ? እንዴት ፍቅር ግንኙነት ጀመራችሁ? እያንዳንዱን ነገር ንገሪኝ። አሁን ላንተ የምናገርበት ምክንያት የለም። ባለቤቴ አሊ ይባላል። ከሱ ነው የወለድኩትኝ በስነ ስርዓት። እኔ በኒካ ነው ያገባሁት። ስለዚህ ላንተ የምነግርህ አዲስ ነገር የለም። በቃ ይሄው ነው። እንዴት ፎቶ የላችሁም ታዲያ ቤት ውስጥ? እሱ የራሳችሁ የተጋባችሁበት ማለት ነው። ምን ያደርግልሃል? አስፈላጊ ነው? አዎ ምን ያደርግልሃል? ቢያንስ አንድ ቤት ውስጥ የምትኖሩ ከሆነ የግድ ፎቶዋችሁ ሊኖር ይገባል። እሱ አላስፈለገንም። ለምን ፎቶ አላስፈለገንም አልኩ። ስለዚህ አሁንም እየዋሸሽኝ ስላለመሆኑ ምን ማረጋገጫ አለ? ነገርኩ እኮ የልጄን አባት ማን እንደሆነ ነገርኩ። ስለዚህ ምንም አዲስ ነገር የለም እኮ። ስለዚህ የልጅሽን ባለቤት ታገናኘኛለሽ? ምን ያደርግልሃል? ይሄው እኔን አገኘኸኝ አይደል? መጠየቅ የፈለግከው አንተ እኔን መጠየቅ ትችላለህ እኮ። የጠየቅኩሽን ያለውትን ጥያቄ ደግሞ በአግባቡ እየመለስሽልኝ አይደል? እየነገርኩ እኮ ነው። ሌላ ነገር ፈጥረሽ እየነገርሽኝ ነው እንዴ? እውነታውን እየነገርኩ እኮ። ቢያንስ ባለቤትሽ ስለተባለው ፎቶ አሳይኝ እስቲ። ስለ አሊ ስላልሽው ሰው በኒካም እንዳገባሽ ማስረጃም አሳይኝ እንዴ። ለምን አሳይካለሁ? እየነገርኩ አይደል እንዴ? በምትነግሪኝ ብቻ ሀሳብ ተነስቼ ላምንሽ አልችልም። እኔም ደግሞ ይሄንን ማሳየት አልችልም። ምክንያቱም እኔ መረጃም ማስረጃም አለኝ እኮ። መረጃ ካለ ታሪኩ ጋር ስለነበረሽ ነገር ፎቶ፣ ኢቭን ራሱ ቴክስት የተዳረጋችሁት ነገር አለ እኮ። ምንድነው? እስቲ ያሳየኝ። ምንድነው? እኔ ማላቀው ነገር አለ? እስቲ ያሳየኝ። ምንድነው? እኔ ከማሳይሽ በፊት አንቺ ብትነግሪኝ ብዬ ነው፣ ነገሩን ለማቅለል ማለት ነው እኮ። ነገሩን እኮ ነገርኩክ፣ ያለውን እውነት ነገርኩክ። የልጄ አባት አንተ እንደምትለው እኔ እንደዚህ አይነት ሴትም አይደለሁም ሲጀመር። እኔ በስነ ስርዓት በኒካ ያገባው ሴት ነኝ። ስለዚህ የልጄም አባት የተከበረ ሰው ነው። ስለዚህ ፎቶ ደግሞ ላንተ ማሳየበት ምንም ምክንያት የለም። ታዲያ እየነገርኩ ነው። ካመንክ ምን፣ ካላመንክ ደግሞ ምንም ላደርግ አልችልም። ከእህትሽም ከባለቤቷም ካሉበት አቅራቢያ ራቅ ብለሽ ብቻሽን ተደብቀሽ መኖርሽ ምንድነው ምክንያትሽ? የራሴ ምክንያት አለኝ። በቃ ለብቻዬ መኖር ፈለኩኝ። ምንድነው ንገሪ። ምክንያቴ በቃ የራሴ ምክንያት አለኝ አልኩ። ምንድነው ያ ምክንያት? በቃ የራሴ ምክንያት አለኝ። እንዴ ከቤተሰቦች ጋር የግድ ካልኖርሽ ማለት አለ እንዴ? በቃ እኔ ይሄን ኑሮ ፈልጌው ነው። ቤተሰቦችሽም ቢሆኑ ስላለሽበት አያውቁ። እኔ አሁን መረጃዎችን አስሼ ያውቃሉ የተባልሽበት ቦታ እያንዳንዱ ፈልጌ ነው ያገኘሁሽ። እና ስለዚህ እዚህን ያህል ስልክሽንም አድራሻሽንም አጥፍተሽ መቀመጥሽ ሌላ የደበቅሽው ነገር እንዳለ ያስታውቃል። ምንም የደበቅኩት ነገር የለም። ለብቻዬ መኖር ፈለኩኝ። ይሄው እየኖርኩኝ ነው። ከነሱ ጋር መኖር አልፈለኩኝም።
ለብቻዬ በቃ ነፃነቴን ፈልጌ እየኖርኩኝ ነው። ከእህትሽ ጋርም ቢሆን ተጣልተሽ እንደመጣ 10 እህትሽ አትበለኝ። ምንድነው ከሷ ጋር ያለህ ነገር አለ እንዴ? 10 እህትሽ አትበለኝ። በቃ ኑሮ ይሄ ነው፣ እየኖርኩኝ ነው፣ ልጄን እያሳደግኩኝ ነው። በቃ ከዚህ የተለየ ነገር የለም። እርግጠኛ ነሽ? አዎ ጨርሻለሁ። ምናልባት እህትሽ ብትመጣስ እዚህ? ለምን ትመጣለች? ብትመጣ ምን የሚፈጠር ይመስልሽ? ምን ይፈጠራል? እህት አይደለች እንዴ? ይሄን ሁሉ እውነታ ደግሞ የተናገረችው የገዛ እህትሽ ነች። ምንድነው ይሄ እውነታ? ቆይ ምንድነው አለኝ የምትለው መረጃ? ምንድነው መረጃክ? እኔማ ብዙ መረጃ አለ እኮ። ምንድነው? ላንቺ ከማሳይሽ አታስፈራራኝ እንደዚህ እያልክ። ምንድነው? እያስፈራራውሽ አይደለም እኮ። ምንድነው? በአግባቡ እየጠየቅኩሽ ነው እኮ። በአግባቡ የጠየከኝን እኔ ደግሞ በአግባቡ እየመለስኩልህ ነው አይደለ? የጠየከኝን መለስኩልህ። ፎቶ ደግሞ የግድ አሳያት ብለኝ። በቃ ይሄ የራሴ ነገር ነው። በቃ አልፈልግም፣ ማሳየት አልፈልግም። ይሄ ደግሞ ግዴታ የለብኝም። የግድ አሳየ የሚል አካል የለም። ስለዚህ እኮ በቃ ጨርሻለሁ። አሁን ወጣ። አልወጣም። የምፈልገውን ነገር ሳትሰጪኝ አልወጣም። እኔ እኮ የምትፈልገውን ነገርኩ። ከዚህ በላይ ምንድነው የምትፈልገው? ልጄ ደግሞ ብቻዋን ናት፣ እያለቀሰች ነው። እሷ ጋር መሄድ አለብኝ። ልጅሽ ጋር ትሄጃለሽ፣ ችግር የለም እኮ። አሁን እያለቀሰች ነው፣ እሷ ጋር መግባት አለብኝ እኮ። ግን ከዛ በፊት እኔም ማሳይሽ ነገር አለ። ምንድነው የምታሳይኝ? ማስረጃ አለ እኮ። ምንድነው? ከታሪኩ ጋር ያላችሁ ፎቶ፣ የተጻጻፋችሁን ቴክስት። ይሄው ካሜራ ማለት ነው። ምንድነው ታሪኩ የምትለኝ? መጣት እችላለሁ። ቆይ ማን ነው ታሪኩ? እሱ ላይ ስለተፈጠረው ነገር ታውቂያለሽ? ምንድነው የተፈጠረው? ነው ወይስ ከእህትሽ ጋር አንቺም አንድ ላይ ተባብራችሁ ነው ያን ነገር ያቀነባበራችሁ? እህትሽ? እኔ ስለ ታሪኩ የምትለውም ሰው ማውቀው ነገር የለም። ይኸውልሽ እዚህ ኑሮዬን እየኖርኩኝ ነው። ታሪኩ ያለበት ሁኔታ 2 እግሩ ሽባ ሆኖ መንቀሳቀስ አይችልም፣ መራመድ አይችልም፣ ፓራላይዝድ ሆኖ ነው ያለው። እና ይኸውልሽ አሁን ያለበት ሁኔታ በጣም ከፍተኛ ሁኔታ ውስጥ ነው ያለው። ስለዚህ ለሱም ቢሆን መፍትሄ የሚሆነው አንቺ መምጣትሽ ነው፣ ወይም እሱን እዚህ ይመጣዋለሁ። ካልሆነ ደግሞ ቆይ አንተ ስለምንድን ነው የምታወራው? ምንድነው የምትለኝ? እኔ ያለሁበት ሁኔታ አሁንም ቢያንስ ይኸውልሽ ያለበትን ሁኔታ እየነገርኩሽ እንኳን አታዝኝለት። ቢያንስ ለታሪኩ ብዙ ክፉና ደግ አሳልፋቸዋል አይደል? እኔ ምንም ያሳለፍኩት ነገር የለም ከሱ ጋር። እኔ የራሴ የሆነ ህይወት አለኝ። እሺ ከአሊ ጋር? አዎ አሊ ባለቤቴ ነው። እኔ ሀቁን ስነግርህ እዚህ ቤት ውስጥ የምኖረው ወድጄ አይደለም። እኔ ልጄን ብቻዬን እየተሰቃየሁ ነው እያሳደግኳት ያለሁት። ባለቤቴ ክፍለ ሀገር ነው፣ ሹፌር ነው። እና ቢሆን አጋጣሚ ሆነ አደጋ ደርሶ እዛ ታስሮ ነው ያለው። እና እኔ ወድጄ አይደለም እዚህ ቤት ውስጥ እየኖርኩኝ ያለሁት። እኔም ልጄም እየተንከራተትን ነው ያለ ነው። እና በጣም በከፍተኛ ሁኔታ ተጎድቼ ነው ያለሁት። ልጄም በጣም ተጎድታለች። እና በጣም በቃ ከባድ ሁኔታ ውስጥ ነው ያለ ነው ማለት ነው። እሱም አጠገቤ የለም። እና ምን እንደማድረግ ራሱ ግራ ገብቶኛል። አጠገቤ ማንም የለም። እኔ ብቻዬን ልጄን እየተፍጨረጨርኩ እያሳደግኳት ያለሁት። እና ከባድ ሁኔታ ውስጥ ነው ያለሁት እኔ። አንተ ደግሞ ጭራሽ ሌላ ጭንቀት አትጨምርብኝ። እኔ ያለብኝ ጭንቀት ራሱ ይበቃኛል። ታዲያ መጀመሪያ ሌላ ታሪክ ፈጥሮ መናገሩ ምንድነው ምክንያት? ምንም ታሪክ አልፈጠርኩኝም። እኔ ሌላ ነገር ነበር ስታወራ የነበረው። ከባለቤትሽ ጋር እንደምታሳድጊ አንድ ላይ እንደምትኖሩ አልነበር ስትናገር የነበረው? አዎ በቃ እኔ ገመናዬን ለማንም አሳልፌ መስጠት አልፈልግም። አሁንስ እየነገርሽኝ ስላለው መረጃ ምን ማረጋገጫ አለ? ይሄው ያየሁ አይደለም ኑሮዬ ይነግርሃል እኮ። ታዲያ ይሄ ኑሮ አይነግርህም? ቤቴም እንደሚመስል እያየሁ አይደለ? የሚበላ የሚቀመስ ነገር እንኳን የለም ቤቴ ውስጥ። እኔ ቀን በቀን እዚህ እየተጎዳሁኝ ነው ያለሁት። እየሞትኩ ነው፣ ቀን በቀን እየሞትኩኝ ነው። ስለዚህ ይኸውልሽ አሁንም እኔ ምንም እያመንኩሽ አይደለም። የግዴታ እንድታወሪ አንድ ሰው መምጣት አለበት ማለት ነው ግዴታ። ሰማሽኝ አይደል? እኮ ምንድን ነው ያ ሰው? ማንን ነው የምታመጣው? እሺን አመጣታለሁ። ማናት? እህቴ ገሊላን ማለት ነው። ስለዚህ የትም ሳትሄጂ 30 ደቂቃ ጠብቂ። እሷ ለምንድን ነው የምትመጣው? ለምንድን ነው የምትመጣው? እሷ ምን ልታደርግልህ ነው? ስለዚህ የምፈልገውን ነገር ንገሪኛ እኮ። እየነገርኩ ያለውን ነገር ነገርኩ እንዴ። እሷ ምን ልጠይቃት ነው? ምን ልትላት ነው? እሷ መታ ሙሉ መረጃ ትናገራለች። መረጃውን እኮ ነገርኩ። ምንድነው ከመጀመሪያ እስከ መጨረሻ ያለውን ነገር ነገርኩ። ከታሪኩ ጋር ስላለሽ ነገር ንገሪኝ። ወይኔ ታሪኩ፣ እኔ ባለቤቴ አሊ ነው። አሊ ነው? ስለዚህ ባለቤትሽ አሊ ስለመሆኑ እትሽ ትመሰክራለች ማለት ነው። ለምን እኔ ነገርኩ። እኔ ባለቤት እያለሁ አይደል እንዴ? ማንን ይዘህ መጣው? አሰጣችኝ። ወሰዳት ወደዛ። እዚህ ቤት ውስጥ እንዳይነብስ ኖሪው። ምን ሆነ? ምን ጎደለው? አንተ ለምንድን ነው እሷን ይዘህ የፈጣሪ ስራ እዚህ ቤት ውስጥ አለሽ? እኔ ምንም ይሄ ምን ጎደለው ስታዩ? ምን ሆነ እንዴ? አንተ እኮ ብታይ ምን አይነት ቤት ውስጥ ነበር የሚያኖራት? እግርግሩን ሾባ ሳራግልሽ ፓራዳይስ ሆኖ ሲቀመጥልሽ የሚልክልሽ ሰው ስታጪ እዚህ ጎዳና ላይ ወደቅሽ። ምንም አልጎደለኝም። ይሄው ጎዳና ላይ እንደወደቅሽ ነው ታውቃለህ። ነው ተቀመጡና አሊ ምንም ያሳጣኝ ነገር የለም። እሺ ምን አይነት ቤት ውስጥ ነው የምትኖሪው?
የመጣኸው? ለምንድን ነው የመጣሃት? እቺን ምን ልትሰራልኝ ነው የመጣሃት? አያሃት አይደል? ድፍረቷን አያሃት። እኔ ባላይሽ ራሱ ደስ ይለኛል። በቃ ከነመፈጠርሽ ረስቼሽ ነበረ። ከነመጣሽው ምን ልትሰሪ ነው እዚህ የመጣሽው? ምንድነው? እኔ ቤት ሆኖ ነው ምን ልትሰሪ ነው የመጣሽው? ታያለሽ እንዴ? ቤት ነው። ምን ጎደለው? ምን ጎደለው? ጎዳና የማይተናነስ ህይወት ነው እየኖርሽ ያለሽ። ይሁን፣ እኔ ደስተኛ ነኝ። እኔ ደስተኛ ነኝ። ፈጣሪ ነው የእጅሽን የሰጠሽ። ከእህትሽ ጋር ባል ጋር እንደዛ ስትሆኚ ፈጣሪ ነው የእጅሽን ሰጥቶሽ እዚህ ጎዳና ላይ የወደቅሽው። እኔ ተከበረ ባላለኝ። እሺ እንደዚህ አትበይ። ራስሽን ተመልከሹ። ምን መሰልሽ? አምሮብኛል። ምን ጎደለኝ? የድሮ ፎቶ ማሳያ እንደዚህ ያልነበረች። አሁን ነው ብር እየላከ እኔ ሲጀመር አውቅ ነበር ብር እንደሚልክላት። ከዛ ያኔ እንደዛ ካደረኩት በኋላ ብር መላክ አቆመ። ከዛ ከአፓርትመንት ወጣ። ይኸው እንደምታየው እዚህ ጎዳና ላይ እየኖረች ነው። ነገር የለም። እሺ ምንም የጎደለብኝ ነገር ያስታውቃል። ምን እንደምትመስይ ምንም አልጎደለብኝም። ምን እንደምትመስይ እኮ እያየሁ ነው። ምን መሰልኩኝ? ምን መሰል? ደረቅ አትድረቅ። አንተ ለምንድን ነው የዘብኝ የመጣኸው? እቺ አሁንም እሷ መታ አትናገሪ። ምንድን ነው የምናገረው? ልጄ ላሳድግበት። ውጡልኝ እንዴ! ጭራሽ ለሁለት መታችሁ ልትነዘንዙኝ ነው እንዴ? ውጡልኝ እንዴ! ጭራሽ ደሞችን ይዞብኝ ይመጣል እንዴ? ልጄ አሊ ስለሚባል ሰው ታውቂያለሽ አንቺ? ማነው አሊ? አንተንም እንደዛ ብላ እየሸወደች ነው። አሊ የሚባል ሰው የለም። እንደዛ እያለች ነው የሰፈሩን ሰው ጓደኞቿን የምትሸውደው። አሊ የሚባል ሰው ከነመፈጠሩ የለም። በቃ አውቃ የምታሴራው ሴራ ነው እንጂ የልጁ አባት የኔ ባለቤት ነው። ይኸውልህ እየነገርኩህ እኮ ነው። እኔ ከባለቤቱ በላይ የሚያውቅ ሰው የለም አይደለ? እኔ ደግሞ እየነገርኩህ ነው። አሊ ነው ባለቤቴ። አይተነው ማናውቅም። አሊ የሚባል ሰው የለም። አንቺን ለምን አሳይሻለሁ? እህትሽ ነች አይደለ? እህቴ ነች። እንዴት ሙስሊም ልትሆን ቻለች? ያው አባታችን ሙስሊም ነው። በእርግጥ እኔ ነኝ እንትን የሆንኩት እንጂ ሙሉ ቤተሰቦቻችን ሙስሊም ናቸው። እና ግን አሊ የሚባል ሰው የለም። በቃ በኒካ እንደተጋቡ ነገር እኮ የለም። ተናግራለች። ስለኔ ህይወት የምታውቂው ነገር የለም። እሺ እኔ ልክ እየነገርኩን እውነታውን አይደለም የምትፈልገው? እውነታውን እቺ እየዋሸች ነው። ስለዚህ አንተ መስማት ያለብህ እኔን ነው። ቪዲዮዎችን ፎቶዎችን አሳይቻለሁ አይደል? አንተ ቆይ ምንድነው ያረከለ? ስንት ፎቶሾፕ አለ፣ ስንት ነገር አለ። አንተ እሷን ነው እንደምታምነው? እየዋሸች ስለመሆኗ ማስረጃ አቅርቢልኝ። ማስረጃ ነገርኩህ እኮ። ከዚህ በላይ ምን ልስጥህ? ያንቺና የባለቤትሽን ፎቶ ስጭኝ። አሊ ክፍለ ሀገር ነው ያለው። ክፍለ ሀገር ነው ያለው። በቃ እኮ ስለዚህ ስለ አንቺና ስለ ባለቤትሽ ሙሉ መረጃ የሚያሳይ ነገር አሳይኝ። በኒካ እንደተጋባችሁ እኮ የነገርኩህ እኮ ቤት ውስጥ እንዴ። ፎቶ ግድ መሰቀል አለበት እንዴ? ፎቶ ግዴታ ነው ያለው ማን ነው? ወይ በእናትሽ እየነገርኩሽ እኮ ነው። አንቺ ስለኔ ህይወት የምታውቂው ነገር የለም። እቺ እኮ የድፍረቷ ጥግ የምታውቀው እኮ ከኔ ባለቤት ማርገዟ ራሱ እኮ የድፍረቷ ጥግ ያሳያል። እፈሪ እኔ እህትሽ ነኝ። እሺ ለስቲ እፈሪ። እኔ እህት የለኝም። አይናውጣ ባለጌ ነሽ በጣም። ትንሽ ተጠንቀቂ። ባለጌ አረቀቅ በልታመጪ። እኔ በስነ ስርዓት ባለ ትዳር ነኝ። ምን እንደማመጣማ አሳይቼሻለሁ። ከዛ አፓርትመንት አውጥቶ እዚህ ያስወደኩት እኮ እኔ ጎደለው። ይሄ ቤት ምን ጎደለው? እስቲ እንደምታይ ቆንጆ ነው። በቃ ለኔ ተስማምቶኛል። እኔም ልጄም በቃ በጥሩ ሁኔታ እየኖሩ ነው። አንቺ ለዚህ ቤት አይገባሽም ነበረ። እኔ በቃ ፈልጌ ወድጄው እየኖርኩኝ ነው። ወደሽው አይደለም፣ አማራጭ ስላጣሽ ነው እየኖርሽ ያለሽው። ብር የሚልክልሽን ሲያቆም ነው እንደዚህ አይነት ቤት ውስጥ ተከራይተሽ መኖር። አሁንም ብር አላጣሁኝም። ብር እንዳላጣሽማ ያስታውቃል። ምን አይነት ቤት ውስጥ እንደምንኖር እኮ ግልጽ ነው። አንቺ በምን አይነት ቤት የምትኖሪ አይመስልም እንደዚህ ስትይ። እኔማ ቤት ይሄ ቤት ምን ጎደለው? በቃ እኔ በሰላም እየኖርኩ ነው። ምንም ሳይጎልብኝ እየኖርኩ ነው። አንቺ ስለዚህ ምንም አይመለከትሽም። አንተም ነግሬሃለሁ። በቃ ማመን ከፈለክ ክመን። አሊ የሚባል ሰው የለም። ይኸው ከሰፈር ሰው ከምን እየለቀቀመች ነው እዚህ ልጇን የምታሳድገው እንጂ እሷ ምንም ነገር የላትም፣ ስራ የላትም፣ ምንም ነገር የላትም። የባሌን እጅ ነበር እየጠበቀች የነበረው። በቃ ባሌ እኔ ሰነቃበት እንደዛ ካደረኩት በኋላ መንቀሳቀስ ካቆተ በኋላ ከእናቱ ጋር ማውራት አቁሟል። በቃ ብርም ትራንስፈር አያደርግላትም። ከዛ ምንም የሰለ ቤት ውስጥ ወጥታ እዚህ መኖር ጀመረች እንጂ ያን ሴራ ስታረጊ እሷ ታውቅ ነበር? ተባብራሽ? የትኛውን ሴራ? ባለቤትሽን ሽባ ስለማረጉ እንዴት ነው እሷ የምትተባበረኝ? እሷማ ብሯ እንዳይጎልባት ስለምትፈልግ እንዴት ነው እንደዛ የምታደርገው? እኔ እኮ ነኝ እንደዛ ካደረኩት በኋላ ብሯን መላክ ሲያቆም ነው እንደዚህ ቤት ውስጥ መኖር የጀመረችው እንጂ ምን የመሰለ አፓርትመንት ተከራይቶላት ነበረ። ነው ማለት ነው ያደረግሽ እንዴ? እና ማን ሊያግዘኝ ይችላል? ስለዚህ ይኸውልሽ እሷንም መውቀሱ አይገባሽም ማለት ነው። አንቺም ተመሳሳይ ሰው ስለሆንሽ ጠብቂ። ደግሞ ምን ማለት ነው? አንተ መረጃዎችን አሰባስቢያለሁ። ዋጋሽ ለማን ነው እየደገፍክ ያለው? የተጎዳሁት እኔ እንዴ? እኔ እኮ የተጎዳው ሴት ነኝ። ምን ሆነሽ ነው የተጎዳሽ? እንዴ ምን ማለት ነው? ምን ሆነሽ ነው? ከዚህ በላይ ምን ትፈልጋለህ? አንቺ እሱን በሰላም አግብቼ
እየኖርኩ እኮ ነው የገዛ እህቴ ከባል ያረገዘችው እና አጨብጭቤ እንድደራችሁ ነው የፈለከው? ታዲያ ይኸውልሽ አንቺ ከሷ በምን ተሻልሽ? እንዴ ምን ማለት ነው በምን ተሻልሽ ማለት? እንዴ እኔ እኮ ተጎዳው እኮ ከዚህ በላይ ምንድነው የምትፈልገው? ህግ የሚባል ነገር አለ አይደል? በህግ መጠየቅ ስትችይ እና ህግ ከባሏ ትውለድ ይላል እህት ከባሏ ትውለድ ይላል እኮ። ስለዚህ ያን ነገር ማሳወቅ ነበረብሻ። ታዲያ ህግ እንደዛ አድርጊ ይልሻል? እህትሽ ይሄን ነገር ከፈጸመችብሽ ያንጅ በቃ እዚህ በቃ ራሴ ነኝ ማድረግ የፈለኩትን ነገር አደረኩኝ በቃ። ስለዚህ አደረግሽ አይደል? ምንም ያደረኩት ነገርም የለም። ይኸውልሽ ለሰራሽው ስራ ዋጋሽን ታገኛለሽ። ምንም የማገኘው ዋጋ የለም። ፕሮሰሱን ጀምራለሁ። ይኸውልሽ ምንም አንተ ከኔ ጋር ምንድን ያያያዘ? ቆይ እንዴ እየነገርኩህ እኮ ነው። አሁን እኮ ለኔ ነው ማገዝ ያለብህ አንተ። ለአንቺ ምንም የማግዝበት መንገድ የሰራሽው ስራ ዝም በይ። ሲጀመር ክፉ የሰራ ሰው ይኸውልሽ ዋጋውን ማግኘት አለበት። እሺ እኔ ክፉ አልሰራውም፣ በሰላም እየኖርኩ ነበር። ህይወቴን መጥተው የበጠበጡት እነሱ ናቸው። ስለዚህ እህትሽ መታ ህይወትሽን ከበጠበጠች ታዲያ ምንድነው እህትሽን ያንቺን ባለቤት እንደዚህ ማድረግሽ? እንዴ ታዲያ አብሮ እንዲኖሩ መፍቀድ ነበረብኝ እንዴ? እኔም እኮ የራሴ ህይወት አለ፣ የራሴ ጓደኞች አሉ። ካንቺ አስበልጦ እሷን ከመረጠ ምናልባት ካንቺ ያጣው ነገር ነበረ ማለት። ምን ማለት ነው? ካንቺ ያጣው ልትሰጪ ያልቻልሽው ነገር ማለት እሱም ማሰባትሽም ነበረ። ባሌ ከኔ ምንድነው ያጣው ሌላ ሴት ጋር ከሄደ እንዴ? እና ሴት አጥቶ ነው እህቴ ጋር መሄደው? ሴት አጣ ከገዛ እህቴ እኮ። ስለዚህ እና እንደዚህ ማድረጉ መፍትሄ ነው? አዎ መፍትሄ ነው። አዎ ኦኬ። ስለዚህ መፍትሄ መስሎ ከተሰማሽ እሱን እስር ቤት ገብተሽ ስትማቀቂ ያኔ ማንም አይነካኝም። ምክንያቱም ያጠፋሁት ጥፋት የለም። በገዛ አፍሽ እሱን እንደዚህ እንዳደረግሽ ተናግረሽ፣ እኔ ምንም ነገር አላደረኩም። በካሜራ ደግሞ ተቀርጿል። እኔ ምንም ያደረኩት ነገር ማስረጃ ነው። እኔ ምንም ያደረኩት ነገር የለም። በቃ አንቺም ደርሶ ወቃሽ መሆን የለብሽም። ምክንያቱም ማውራት የለብሽም። እህትሽም መወንጀል የለብሽም። መወንጀልም ካለብኝ እኔ ነኝ እሷን መጠየቅ የምችለው። አንተ ቆይ ምንድነው ችግር? ስለዚህ አንቺ ብቻ ምንድነው የሚጠበቅብሽን አውጪ የምልሽ ማስረጃዎች ማሳየት እንጂ ደርሶ መወንጀል ሌላ ነገር ማለት አትችይም። ምክንያቱም ምንም የምታወሪበት አፍ የለሽም። ያጠፋሁት ምንድነው ያጠፋሁት ምንድነው? ያጠፋሽውንማ ራስሽ ታውቂያለሽ። እኔ ምንም ነገር አልጠፋሁም። እኔ ልነግርሽ አይገባሽም። ምንም ያጠፋሁት ነገር እኔም ያለው ወንጀሌ ነው እየወነጀለችኝ ያለው። በዚህ ሁኔታ ያያየህ አይደለ? እኔ ምንም ባላረኩት ነገር ነው እንደዚህ ያደረገችኝ ያለ። ጥፋት ሁሉ የሷ ነው። ይኸውልሽ ወደ አንቺ ደግሞ እመጣለሁ ገና። እንዴ እኔ ምንም አላደረኩኝ። ገና ወደ አንቺ እመጣለሁ እኮ። ያደረገችውን እየተናዘዘች እኮ ነው፣ በገዛ አፏ እየተናገረች እኮ ነው። እያየህ አይደል እንዴ? እኔ ደግሞ ምንም ባላረኩት ነገር እዚህ እየጨቀጨከኝ ነው። እኔ ምንም አላደረኩኝም። ልጄን ላሳድግበት። እነሱ በነበሩበት ሰዓት ቤታቸው ትመላለሽ ነበር? አንዳንዴ ሄዳለሁ። ለምን ሄዳለሁ? የእህቴ ቤት አይደል እንዴ? እኮ ሄድ ነበር እኮ። በምትሄጂበት ሰዓትም እሷ በሌለችበት ሰዓት እንደምትሄጂ ከገባሽም ረጅም ሰዓት ቆይተሽ እንደምትወጪ ተናግረሽ። ኧረ እኔ ገብቼ ነው የምወጣው። እኔ እሷ ከሌለች ሲጀመር አልቆይም። ቶሎ ገብቼ ነው የምወጣው። እኔ ስራ ስወጣ ነው ጠብቃ የምትመጣው ቤት ውስጥ። እኔ እኮ ሁሉ ጊዜ ያለው ግን እኔ እህቴ ስለሆነች ምንም ነገር አልጠረጥርም ነበረ። ከዛ ነው ጎረቤቶቼ ምን ሲደጋገምብኝ በቃ ተከታትዬ ማጣራት የጀመርኩት እንጂ እኔ ስወጣ ጠብቃ ነው የምትመጣው። እኔ ስራ ስሄድ ነው የምትመጣው። በቃ ውላ ነው የምትሄደው አሉ። በቃ እኔ ሰው ሲነግረኝም እህቴ ስለሆነች በቃ እኔ እንደዚህ ጭራሽ አልገመትኳትም ነበረ። ከዛ ጎረቤት ሲደጋገምብኝ፣ ወሬ ስሰማ ሲደጋገምብኝ ማጣራት ጀመርኩኝ። ከዛ ሁሉን ነገር አደረግኩ። እንዴት እንደዚህ ታደርጋልኛለች ብዬ እሱንም የስራውን ሰጠሁት። እሷ ነበር የቀረችኝ። ስለዚህ ከጎረቤት በሰማሽው ነገር እንጂ በአይንሽ አይተሻል? በገዛ አይኔን ያየሁት ጎረቤት ነገረኝ። ከዛ እኔ ደግሞ እህቴ ነሽ ብዬ በቃ ጭራሽ አልጠረጠርኩም ነበር። ከዛ ሰው እየተረጋገመ ሲያወራ ከዛ ምንድን ነው ብዬ ማጣራት ጀመርኩኝ። ከዛ በገዛ አይኔ ሁሉን ነገር አይቼ እራሷም አምናልኝ። አሁን እንደዚህ አይነ ደረቀውና ካንተ ጋር የምታወራው ሁሉ ነገር ታውቃለች። ልቦና ያውቀዋል። እኔ እንዳንቺ እንደዚህ ሰው አሰናክዬ አላስቀምጥም። ስለዚህ እኔ ምንም ያርኩት ነገር ስለሌለ ነው። እኔ በሙሉ ልቤ ምን ነገር ምትኖሪ አሁን ምን አተሽ ነው እዚህ ገባሽው? ንገሪኝ እስኪ። ምን ተቋርጦብሽ ነው? ፈልጌ ነው በቃ። እዛ የመሰለ ቤት ውስጥ እየኖርሽ ምን ተገኝቶ ነው እዚህ ቤት የገባችሁ? በቃ በሰው ህይወት ውስጥ ያለ ነው መውጣት መውረድ ያለ ነገር ነው። እኔ ተጎሳቆየም ቢሆን በዚህ ቤት ልጄን እያሳደግኩኝ ነው። በቃ ያለሁበት ህይወት ተመችቶኝ እየኖርኩኝ በቃ ከልጄ ጋር የተጎሳቆለ ህይወት ቢሆንም ግን ደስተኛ ሆኜ እየኖርኩኝ ነው። በቃ እኔ አጣርቼ ሁሉንም ነገር ካወቅኩ በኋላ እሱንም እዛ ቤት ውስጥ ከቆለፍኩበት በኋላ ነው በቃ እዚህ ቤት መኖር የጀመረችው። ብር መላክ ሲያቆም እዛ ሄጄ የሆነ ጊዜ ላጣራ ሞክሬያለሁ እዛ አፓርትመንት እንደምትኖር ስለማቅ። ከዛ የለቀቀችበት ቀን እኔ ከሱ ጋራ እዛ ክፍል ውስጥ ከቆለፍኩበት ጋር እኩል ነው። ለምን እሱ ነበር ብር እየላከ የሚያስተዳድራት። ከዛ እኔ እሱን እንደዛ ካደረኩት በኋላ ወጣ ይኸው እዚህ ቤት መኖር ጀመረች። ስለምን እንደምታወሪ ራሱ እኮ አይገባኝም። እኔ ካንቺ ባለቤት ጋር ምንም የተለየ ልክ አንተ ስማኝ፣ መረጃ አንተ ነህ አይደል የምትፈልገው? አንቺም ስሚውልሽ፣ እኔ እንደዚህ አይነት ነገር አላደረኩኝም።
በቃ ከራሴ ባለቤት ጋር በስነ ስርዓት ተጋብቼ እየኖርኩ ነው፣ ወልጄ እየኖርኩኝ ነው። ስለዚህ አንቺ ባለቤት እኔ በዚህ ሁኔታ በተለየ መንገድ አይቼውም አላቅም፣ ተገናኝቼውም አላቅም። ስለዚህ እውነታው ይሄ ነው። እሷ አታምንልህም እንዴ? ለምን ማስረጃውን አታሳያትም? እሷ እኮ በገዛ አንደበቷ አምናልኛለች። አሁን አንተ ስላልክ ነው። ማስረጃውን አምጪሽ። እኔ ሁሉም ነገር አለ፣ ማስረጃው አለ፣ ስልክ አለ፣ በቃ የተላላኩት ቴክስት አለ፣ ሁሉንም ነገር በገዛ አንደበቷ ቮይስ ራሱ ያወራ ነው ሪካርድ አስቀምጫለሁ። ስታምንልኝ ማለት ነው። ስልኬን አምጥቼ ማሳየት። ቆይ ምንድነው? ወዴት ነው የምትሄጂው? እናንተ አሳየዋለሁ ስልኩን። ምንድነው የምታሳየው? በቃ እንደውም አልፈልግም። በቃ ጨርሻለሁ። ማወቅ የፈለከውን ነገር አውቀሃል አይደለ? ስለዚህ ውጡልኝ። እሺ ቆይ ይኸውልሽ፣ እንደውም ይኸውልሽ ስልኩ ምናምን ይቀራል። የዚህ ታሪክ ዋና ባለቤት ምንም ነገር አይኖርም። ምንም ያወራሁት ነገር የለም። አስሩን አቀነባብረሽ እዚህ ያሳይተሽ ምን አሰበሽ? በቃ ሂጂ ላምጣውና እኔ አልፈልግም። ሁለታችሁንም ውጡልኝ። ስም የዚህ ሁሉ ታሪክ ባለቤት ታሪኩ ነው አይደለ? ስለዚህ እሱን በመኪና ይዤ እመጣለሁ። ምንም ነገር እናጣራለን ማለት ነው። እንደዛ ይሻላል። ውጡልኝ በቃ። እኔ ማንንም ስለዚህ ስልክም ምንም ነገር አንፈልግም። ታሪኩን አሁኑኑ በመኪና ይዤ እመጣለሁ። እንዲያውም ከእናትየው ጋር ማለት ነው። ስለዚህ እናትየውም ቢሆኑ የእናንተን የሁለታችሁን የጭራቅነት ስራ ማየት ስላለባቸው እሳቸውም ይመጣሉ። ይሄን ምስኪን ልጅ ምን አድርጋችሁ ምን ተብተባችሁ ሁለት እትማማቾች እንዳደረጋችሁት የዛኔ እናጣራለን። ስለዚህ አንቺም ሁለትሽን ዋጋሽን ታገኛለሽ ማለት ነው። ስለዚህ ይኸውላችሁ አሁኑኑ ይዤ እመጣለሁ ታሪኩን በመኪና። ለምንድን እንደዚህ ሆኖ እዚህ ይዛችሁት የመጣችሁት? ሐኪም ቤት አትወስዱትም እንዴ? ሆስፒታል ወስደው ነው የመጣው። እንደዚህ ሆኖ እሺ ለምን አመጣችሁት? ምክንያቱም አንቺ ምንም አይነት ነገር ስለማትነግሪኝ ቢያንስ አንቺ ነሻለን። አንቺ ክፉ ተራሽን ታሪክዬ እንደዚህ ሆንክ። አንተ እኮ ይሄ አይገባህም ነበር። አላውቀውም ያልተን ነበር ይተመጣ። ስለዚህ እውነት ነው ማለት ነው። ከሱ ጋር ያላችሁ ነገር እውነት ነው። እንደዚህ ሆኖ ግን ማየት አልችልም። ታዲያ ይሄን ያህል ሰዓት ለምን ዋሽሽ? እንደዚህ እስክትሆን ለምንድን ነው የጠበቅከው? ለምንድን ነው እኔ ጋር ያልመጣኸው? ለምንድን ነው እኔ ጋር ያልመጣኸው? ይሄ በገዛ እየተማዘዘች ነው። አንቺ ስራሽን እሰጥሻለሁ። ቆይ ስራሽን ታገኛለሽ። እሱ እንደዚህ ሆኖ ማየት አልችልም። ታዲያ እስከ ዛሬ ነበር። ወይኔ መንቀሳቀስ አትችልም። ጭራሽ በሰው ተደግፈህ ነው የምትሄደው። ከመጀመሩን እንደዚህ ሆንከው። አናግረኝ እንጂ ለምንድን ነው የማታናግረኝ? ስለዚህ እውነት ነው ማለት ነው። እሷ ናት ሚስት የተባለችው። ውስጥ ተኛ የተባለው ልጅም የእናንተ ነው? ልጁ የሱ አይደለም። በጭራሽ አይደለም። እኔ ወደው እንዋደድ ነበር እንጂ ልጁ የሱ አይደለም። የአሊ ነው ልጁ። ተንበርከሽ ያለቀሽ ልጁ የሱ አይደለም ታያለሽ። አንቺ ዝም በይ። የስራሽን እሰጥሻለሁ። ልጁ የሱ አይደለም የአሊ ነው። ግን ከሱ ጋር ነው መጀመሪያ ምን ነበር የሚወደው? አሊ ባል ሰው የለም። አሊ አትበይ። መጀመሪያ አንቺ ነሽ እሱን የቀማሽኝ። መጀመሪያ እኔን ነበር የሚፈልገው። አንቺ ነሽ የመጣሽው በእኔ ላይ። እኮ እየኖርን ነበር እኮ ነገርሽ። መጀመሪያ እኔን ነበር የሚወደው። ከኔ ጋር ነበር የምንዋ። አንቺ ነሽ በመሃል ጥልቅ ብለሽ የመጣሽው እንዴ? ሲጀመር እኮ አንቺ እና እሱ እኮ ሃይማኖታችሁ ራሱ አንድ አይደለም። እኔን ታሪክዬ እኔን አንቺ ቆይ እንዴት ጨካኝ ነሽ? እንዴት እንደዚህ ታሪጓለሽ? ቆይ ምን አይነት ህሊና ነው ያለሽ? ጠብቂ። አንቺም የእናቴ ያደረ ስላለብኝ ነው እንጂ አንቺንም ነበር እንደዚህ ሽባ አድርጌ ማስቀመጥሽ። ምን አይነት ሰው ነሽ? ቆይ ስለዚህ ምንድነው ታሪክ? እስቲ ንገረን አንተ ምንድነው የተፈጠረው? እንዴት ነው ከሷ ጋር ግንኙነት ልትጀምር የቻልኩት? እኛም መጀመሪያ ነበር ግንኙነት ያለን፣ ግን በጭራሽ ልጁ የኔ አይደለም። እሷ እንደምታወራ አይደለም። በጭራሽ ልጁ የኔ አይደለም። እሷ አልገባትም። የሰውን ወሬ ዝም ብላ ሰምታ ነው፣ አልተረዳችንም። ምን ማስረጃ አለ ከዚህ በላይ? አንተ ቆይ ወዳው ያለች እኮ ነው፣ ያለቀሰች እኮ ነው። እንዴ ቆይ እንደዛ አድርገሽ እንዴት ነው ማላለቅሰው? እንዴ ሌላ ሰው እኮ ነው ያረክሽው። ማን እኮ ነው እንደፈለኩ ባረጋው። አንቺ ምን አይነት ልብ ነው ያለሽ? እንዴት እንደዚህ ታሪጋለሽ? መራመድ እስካይችል ሁላ። እንዴ አንተ ቆይ ምን ይጠበቅ ነው? ወዳዋለሁ ብላ እኮ እግሩ ላይ ተንበርከካ እኮ ያለቀሰች ነው አይደለ? እኮ ምንድነው ልጁ የኔ አይደለም። አሊ የሚባል ሰው ሲጀመር አሊ የሚባል ሰው እሷ ታዋውቃ ማታውቅ አሊ የሚባል ሰው ስለዚህ ይሄ ልጅ የመጣው ታሪክን ከማወቅሽ በፊት ነው ወይስ ከማወቅሽ በኋላ ነው? አስተር እኮ ነው እንትኑ ልጇ። እኔ እሱ ወራኩት በኋላ ነው። ምንድነው ተደሞ ሳምጠይቃት ማን ማለት ጥልቃት በቃ የነገርኩሽ ነው ነው። እኔ ከሱ በኋላ ነው ልጅ ወለድኩትኝ። ከሱ በኋላ? አዎ። እሺ እንዴት አሁን ስንት አመት ሆነ? 5 ወር ነው ልጅ። 5 ወር። ከሱ ጋር ከተለያያችሁስ? ከሱ ጋር ቆይተናል። ስለዚህ እሱ ስላለመሆኑ ምን ያህል ማረጋገጫ አለ? ይሄው እየነገርኩህ አይደል እንዴ? አንተ ደግሞ እየነገርኩህ ነው። አሁን ለራስ ስሜት የተረብሽ ምናልባት አሁንም ያስመሰልስ ስላለመሆኑ ምን ያህል ማረጋገጫ አለ? እኔ እሱ ነው እንደዚህ ሆኖ እያዩት እንዴት ነው መኖር የምችለው?
አንተ ለምንድን ነው ሳምንት ቅድም እኔ ስነግርሽ ምንም ያልመሰልሽ አሁን ስታዩ ነው እንደዚህ የምትሆኝ? እኔ መች እንደዚህ ታደርጋለች ብዬ አሰብኩኝ? እኔ ጭራሽ ያላሰብኩትን ነገር እኮ ነው። እኔ እንደዚህ ሆነ አገኘዋለሁ ብዬ አስቤም አላውቅም ጭራሽ። ለካ የጠፋው ለዚህ ነው። ለካ እቺ ናት እንደዚህ ሽባ አድርጋ አስቀምጣው ነው ለካ። ወይኔ ምን አይነት ሰው ናት ግን። ስለዚህ ያ ባለቤትሽ እያለ አሁንም ለሱ ስሜት ፍቅር አለሽ ማለት ነው ለታሪክ። አንተ ደግሞ አጭቅጭኝ በቃ ወደው ነበር አልኩ። አሁንም ተወጀዋለሽ። እንደምትወዱከስ ተቀባለ እንዴት እንደሆነች ያያያታ እንዴት ታንክ ሰው አይደል እንዴት ነው የማያሳዝነኝ? እንደዚህ ሆኖ እያየሁት ማቀው ሰው እኮ ነው ምንም ቢሆን። ምታቂው ሰው ነው ወደሃለሁ ብለሽ እግሩ ላይ ተዘፍተሽ ምታለቅሽው እንዴ? አንተ ከዚህ በላይ ምንድነው ማስረጃ የምትፈልገው? ቆይ እኮ ግልጽ ማስረጃ እኮ ነው። ስለዚህ ልጅስ የነሱ ነው እያልሽ ነው እንጂ እንዴ? ቆይ ስንት ጊዜ ነው የምነግርህ? ከሱ ነው ያረገዘችው። በምን አወቅሽ አንቺ? እንዴ ምን ማለት ነው? ይኸው ግንኙነት ነበራቸው። እሷ አሊ የሚባል ሰው የለም ከማንም ሰው ጋር ሆኖ አጣቀም አውቃታለሁ። ከሱ ጋር ነበር ግንኙነት ነበራቸው። እወደዋለሁ እያለች ነው አይደል? እንዴና ስለወደድኩት እኔ ልጅ ከሱ ጋር ወለድኩኝ ማለት ነው። ቢያንስ እሷ ልትዋሽ ትችላለች። እሱም ግን እየዋሸ ነው ታሪኩ። ይሄው እሱ ራሱ ያምናል። አንተ ፊታውን ላያምን ይችላል እንጂ ለኔ ሁሉ ነገር ነገሩኝ አምኖልኝ ነው እንደዚህ አድርጌ ያስቀመጥኩት። በቃ ድፍረታቸው ስለገረመኝ ነው። ምን ያህል አቅም እንዳለ ላሳያቸው ብዬ ነው እንደዚህ ያደረኩት። ስለዚህ በጣም ጥሩ ልጅ የማን ይሁን አይሁን ማረጋገጥ እንችላለን ማለት ነው። ስለዚህ ከልጅሽም ከሱም ይኸውልሽ ከልጅሽም ከሱም ናሙና ወስደን የማን ልጅ እንደሆነ እናረጋግጣለን። እንዴ ይሄው የነገር እሱም እኔም እያረጋገጥንልህ እኮ ነው። ምንድነው የምትፈልገው? ምንም ማረጋገጫችሁ ያሳመነኝ አይደለም። ይሄው የነገርህ እኮ ነው። አንተ ምንድነው የምትፈልገው ከዚህ በላይ? እኔ የምፈልገው ምንድነው የአሊ ነው። በቃ ዲኤንኤ ተሰርቶ የማን እንደሆነ ይታወቃል። እንዴ ለምን ምን ያረጋል? እየነገርኩሽ እኮ ነው ከሱ እንዳልሆነ እኔም እሱም እየነገርንሽ ነው። በቃ አይደለም እኮ ዲኤንኤ ያሰራና አንተ እንደተማረ ሰው ከሷ ጋር መላከራከረ እንደተማረ ሰው ከሁለቱም ናሙና ወስደን ዲኤንኤ ያሰራ። እኔ ደግሞ እውነቱን እየነገርኳችሁ ነው። ያንቺ እውነት ገደል ይግባ። ቅድም አላውቀውም እያልሽ አሁን ተንበርከከሽ ወደዋለሁ እያልሽ ነው። በቃ ስለዚህ አንቺ ማንም ሰው አያምንሽም። በቃ ዲኤንኤ ይሰራ፣ አንተ ከሷ ጋር አትከራከር። ዲኤንኤ ያሰራና እውነቱ ይውጣ። ዲኤንኤ አይሰራም። ለምን እውነቱን እየነገርኩ ስለሆነ በቃ እሱም እየነገር አይደል? እውነታው በቃ ተመሳሳይ ነው። ስለዚህ እኛም እውነት ስለመሆኑ ለማወቅ ዲኤንኤው ግዴታ መኖር አለበት። በዛ ነው ልንተማመን የምንችለው። ያለዛ እኔም ላምናችሁ አልችልም እኮ። አይሰራም። ይሄው አያኔ አይደለም እሱ እንደዚህ ታሞ ስለተኛ እየዋሸ ማለት አይደለም። እሱ እኮ እውነቱን እየነገር እኔም እሱም እውነቱን እየነገርናችሁ ነው። እየነገር ማሰራቱ ምንም አስፈላጊ አይደለም። ስለዚህ እኛ ደግሞ ማወቅ እንፈልጋለን እውነታውን። አንቺ ማወቁ ለምን አስፈለገሽ? ቆይ እውነታውን እየነገርኩሽ እኮ ነው። ባለቤቴ እኮ ነው እኮ። ታዲያ እኮ ለምን እንደምትክጂ የወለድሽው ልጅ ከሱ ነው የወለድሽው። አትካጂ። አሊ ነው እሺ ባለቤት። የልጅ አሊ የሚባል ሰው የለም። ለኔ አሊ አትበይኝ። እኔና አንቺ እኮ እንተዋወቃለን። አሊ የሚባል ሰው የለም። በቃ የፈጠረችው በራሷ በሐሳቧ የፈጠረችው ሰው ነው እንጂ አሊ የሚባል ሰው የለም። አታውቅም አሊ የሚባል ሰው። እስቲ አሳይኝ አሊሽን። ይሳላ ይምጣ ጥሪ ውስጥ ለምነሰሻል። እዚህ አይደለም አልኩሽ፣ ክፍለ ሀገር ነው ያለው አልኩሽ። እንዴ አንቺ ትመጫለሽ ብዬ እዚህ ቁጭ አድርጌ መጠበቅ ነበረብኝ? ሲጀመር አንቺ ራሱ መምጣት አልነበረ፣ እዚህ ቤት መግባት አልነበረብሽም። እኔ እዚህ ቤት ስለገባሁላችሁ ለራሴ ይቀፈኛል። ምን ላይ ነበር እንደምኖር ለራሴ እንወጣልሻለን። ግን እመኚ መቀጣት ካለብሽ እኔ ብቻ ለምቀጣው አንቺም ትቀጫለሽ። በቃ ላንቺማ ገና ብዙ ቅጣት ይጠብቅሻል። እንደዚህ ያረክሽበትን የሰራውን ያገኘው እንጂ ምንም ያረኩት ነገር የለም። አንቺም የሰራሽን ታገኛለሽ። እንደዚህ ያረክሽው እንዴ ጤነኛ ሰው ይሄ ምን የማያውቅ ምስኪን እንዴት እንደዚህ አድርገሽ ታስቀምጫለሽ እኮ። ስለዚህ ፈጠነም ዘገየም ዲኤንኤ ማድረጋችን አይቀርም። የልጁ አባት ማን ነው? ታሪኩ ነው ወይስ አይደለም? አሊ ነው ወይስ አይደለም የሚለውን ነገር ማወቅ አለብን። ስለዚህ ዲኤንኤው ይደረጋል፣ ግዴታ ነው። ግን ከዛ በፊት ስለ ታሪኩ ሁለተኛ ሚስት እናት መስማት አለባቸው፣ ወይዘሮ ምንትዋ ማለት ነው። ስለዚህ እሳቸውን ማወቅ ስላለባቸው ወደዚህ አስገባቸዋለሁ ማለት ነው። ስለዚህ እናት መግባት ከሌለባቸው ተናገር። መግባት የለባት። እወዳታለሁ ግን እናቴን አታስገባት። እሷን በሃይማኖቷ ምክንያት ነው ያላገባኋት። ተወኝ በቃ እንዋደድ ነበር ግን ሃይማኖታችን አንድ አይደለም። ለዛ ነው የተወኳት። ስለዚህ ልጁ የተፈጠረው እንዴት ነው ታዲያ? ልጁ የኔ ልጅ አይደለም። አትካድ የሷ አይደለም ያልኩህ እኮ ነው። ስለዚህ ደግሞ ሞታል። እሷን ወዳሃት እንዳገባት በሃይማኖት እንደማትገናኙ ለእናት ሙሉ ታሪኩን ዘርዝረ አይናቸውን እያየ እዛቸዋለ ማለት ነው። እንደ እናቱን እዚህ ታስገባቸው። አንቺ ዝም በይ። እናቴን አታስገባት እዚህ ውስጥ። ቶን በቃ እናቴን ተዋት።
ነገሩ እንደዚህ እውነታው ሳይታወቅ ተደበስብሰው ይለፍ። በቃ ነገርኳችሁ። ምን ትፈልጋል? ነገርኩ። በቃ ወዳት ነበር። እንደምትወዳት ለእናትህ ንገራታ። ሌላ ሚስት እንዳለች እህትየውንም እንደወደድካት 2 ሴቶች አንድ ላይ አግብተህ ስትኖር እንደነበረ ንገራት ለእናትህ። ከእሷ በፊት ነበር የምወዳት። ትቻታለሁ። እኔና እሷ ከተለያየን ቆይተናል። ለምን አትረዳኝም? በቃ ታስገባት። እናትህ ትምጣና ማወቅ አለባት፣ ግዴታ ነው። እስኪ አስገቡልን። ወይዘሮ ምንትዋብን እንደሆነ ይዣት እመጣለሁ። ግቡ ወይዘሮ ምንትዋብ፣ ኑ ግቡ ወደ ውስጥ። ልጄን ምን ነው እዚህ ያመጣችሁት? ምን ነው እዚህ ቤት ውስጥ ቁጭ በሉ ማዘር። ልጄን አቤት እንደው እንዴት አንከራተቱ ካደል እንዴ? ወይኔ ልጄ የተረገመች ሚስት እቺ የተረገመች ኧረ እቺ ትግያ ምን ውሽማ አንቺ እንዴት ነው ዝም ብላ ነው የምታወራው። አትስሚያት። እንዴት ነው አነጋገርሽ? አንቺ የምን ውሽማ ነው ልጄ? ስማ ልጄ እንዴት ነው? ኧረ ልጄን አንከራተትከው እኮ አንተ እንዴ! ምንድን ይኸውልህ ከመጀመሪያው ጀምሮ እርሶንም ስረዳ ሳግዞት ምንም ከእርሶ የተቀበልኩት ነገር የለም። ምክንያቱም መልካም ነገር ለማድረግ ለእርሶ ልጅም ለእርሶም ቢሆን ለወደፊት ህይወቱም ጥሩ ነገር ለማድረግ ነው እየለፋ ያለሁት። እርሶ ግን ያኔ ምን ብለውኛል? እኔ ሂዱጣ ብለውኝ ነበር ከዚህ ቤት። ግን የዛኔ ስህተት ሆኖ የተገኘሁት እኔ ሳልሆን የእርሶ ልጅ ነው። ምክንያቱም የእርሶ ልጅ እዚህ ጋር ያለችው እህታችን የእሷ እህት ነች። መክፊራ ትባላለች። የእስልምና እምነት ተከታይ ነች። መክፊራ? አዎ። ልጆት ደግሞ የክርስትና እምነት ተከታይ ነው አይደለ? ስለዚህ ያው ምን ይፈጠር ምን ባልታወቀ ሁኔታ ማዘር ይኸውልዎት ከዚች ልጅ ጋር የፍቅር ህይወት ጀምሮ እንደዚህ ሽባ መሆን ያንሰዋል። ልጅ እንዳለውም ተናግሯል። ምን ነው ልጄ? ምን ነው በሃይማኖት ከማትገናኝ ሴት ጋር ምን ነው ልጄ? አመሻቸው ውሸታቸውን ነው የሚያወሩት። ምን ነው ልጄ? በስመ አብ ወወልድ ወመንፈስ ቅዱስ። ታሪክ ልጄ ታሪክ እንደዚህ ውሸታቸውን ነው። ይኸውልህ አሁን አምነህ ስትናገር ነበረ ታሪኩ። ወዳሃት እንዳገባሃት አታስገባት እናቴ። ቆይሳቸውን ለምን እንደምታስጨነቃቸው በማያውቁት ነገር ውስጥ ለምን እንደምታስጨነቃቸው እኮ ስለዚህ ንገራቸው። ምንድነው የምነግራቸው? እንዴ እኛ አብረን አይደል እንዴ? እሳቸውን ተዋቸው በቃ። ስለዚህ ስለ ልጇ አልናገርም አላችሁኝ። እናት በመሀል ገብተው እሱን የተረገመች ሚስት አግብተን እንደገና ሁለት ሚስት አግብቶ የሚኖረው እኮ ልጅሽ ነው የተረገመው። አቤት ለሰሚው ግራው። ስለዚህ ማዘር እንደዚህ ሆኖ ሌላ ነገር መውቀሱ ምንም ጥቅም የለውም። ልጆትን ለምን እንዳደረገ ልጁ የእሱ ይሁን አይሁን የሚለውን ነገርም ይጠይቁ። አሁን አንድ ሕፃን ልጅ አለ፣ 5 ወር ሕፃን ልጅ ቤት ውስጥ የተኛ ማዘር። አረ ልጅ ፍጥረት አይካድም። ምን ነው ከክርስቲያን ብታረገው? አትመኛቸው። ውሸታቸውን ነው የሚያወሩት። ማዘር ይረጋጉ። የሱ ልጅ አይደለም ማዘር ይረጋጉ። በቃ እንደዚህ አይደለም። የተረገመች ገና ማታመጣብን ጉድ የለም እኮ። የተረገመው ልጅሽ ነው። ልጅሽ ነው የተረገመው። ከኔ ራስ ውረጂ በቃ። ምን ማለት ነው? ቢያንስ ክብር ይኖርሽ። እሳቸውን ካስታወሪ ክብር ይኖርሽ። ትልቅ ሰው ናቸው። ያየሽ አይደል እንዴ? ስለ ክብር አንቺ ልታወሪኝ ነው? ክብረ ቢስ ክብርሽን አዋርደሽ እዚህ ቤት ውስጥ የምትኖሪ እኮ በስራሽ ነው። ክብር ትላለች እንዴ ደግሞ? ምን ነው እስከሚያገግም ድረስ እንኳን ብትጠብቂ ምን አለ? ምን ማለት ነው? አሁን እኮ የልጅሽ ጉድ እየወጣ እኮ ነው። ጭራሽ ነው ሌላው እየወጣሽ ያለሽው። ከኔ ውረጂና ልጅሽ ከማን ጋር እንደሆነ ዝም በል አንተ። ገና ማዘር እርሶም ያስጨንቁት ግንኙነቱ ነው አይደለ? ከሌላ ሴት ጋር ከሌላ እምነት ተከታይ ጋር ግንኙነት መኖሩ ነው አይደል የሚያስጨንቁት? ገና ደግሞ ልጅ እንዳላቸውም ታውቋል። እሱን ደግሞ አላምን እያሉ ነው። ውሸታቸውን ነው የሚያወሩት። በጭራሽ አይደለም። አትስሚያቸው። በጭራሽ እንደዚህ አላደርግም። በጭራሽ እማ ስሚኝ። እኔ ተምረህ ኑሮ ይሻሻላል ብዬ ብልክ ጭራሽ ከሃይማኖት ውጭም ልጅ ሞልዳልኛ። አመንሻቸው። እኔ ልጅሽ እንደዛ አደርጋለሁማ።
በጭራሽ እንዳሰሚያቸው ውሸት ነው ውሸት ሙሉ የምታወራው እንዳሰሚያቸው ምን ነው ይሄን ሳልሰማ ምን ፈጣሪ ብትወስደኝ ብትገላግለኝ አሁን ከዚህ በፊት እርሷን ያቋት ነበር እቺ ልጅ ያቋታል እህቷን ብላ አንድ የመጣው የዛሬ 3 አመት እንደተጋቡ ከ2 አመት በፊት እንግዲህ 3 አመት ሊሆነው ነው ያኔ እህቷ ናት ብዬ ነው ማቀው እንጂ እኔ ጭራሽ ምናልባት ፊቷን አይተው ካስታወሱ በደንብ አያት አረኒ ሙስሊምን ያላቀም እኔ ሙስሊም ሆኗን አላቀም ምን ነው ልጅ በሃይማኖታው ብትጸና ቢበትመስልስ ባለትዳር እኮ ነው ባለትዳር ሆኖ መማገጡ ሃይማኖት ነው የሚያሳስብሽ ወይስ ከኔ ላይ መማገጡ ነው የሚያሳስብሽ አንቺ ባለጌማ ልጅሽ እኮ ባለጌነሽ ልጄን ጓዳ ውስጥ ደብቀሽ አፍነሽ ልትገዩ አንቺ ነፍሱን ልታጠፊ ህይወት ልታጠፊ የነበርሽ ጉደኛ ጉዲት ገሊላሉሽ ስምሽን አንቺ ዝም ብለሽ በስራው ነው እንደዚህ ሆነው አንቺ ዝም በይ ምንም አፍየለሽ የምታወሪበት ማለት ነው ስለዚህ ማዘር አሁን እውነታው ያለው እርሶ ጋር ነው አንድ ነገር ጠይቆታል እነሱም በመጠይቅበት ሰዓት ልጁ የኛ አይደለም ብለው ክደዋል ስለዚህ እርሶም እውነታውን ማወቅ ይፈልጋሉ ባለቤት ተብየውም እውነታውን ማወቅ ትፈልጋለች ሌላ የሚከታተልም ህዝብም አለ እነሱም ማወቅ ስላለባቸው እነሱ ጋር ጥያቄ እንዳይፈጥር ይሄ ልጅ አሁን ተኝቶ ነው ያለው ጻኑ የ5 ወር ጻን ልጅ የተባለው ከሱም ከታሪኩም ናሙና ወስደን ዲኤንኤ ማሰራት ስላለብን ነው ማዘር እኔ አንዴ ልጅ በጭራሽ እንዳታምኛቸው የሚያወሩት ሙሉ ውሸት ነው ማታምኛለሽ አምናለሁ አንድ ልጅ እኔ በጭራሽ አላረግም እንደዛ በጭራሽ አላረግም የሚያወሩት ሙሉ ውሸት ነው የተረገመች አቀነባብራ ነፍስን ልታጠፋ ነው አልሞት ስላለሽ ነው የሷ ስራ አልሞት ስላለሽ ነው አይሞትም ልጅ አይሞትም ክርስቶስ መድኃኒዓለም ይያለ በጭራሽ እኔ ልጅ አይደለም እውነት እኔ ልጅ አይደለም እምልልሻለሁ በጭራሽ እኔ ልጅ አይደለም እኔ ልጅ አይደለም በጭራሽ እኔ ልጅ አይደለም ይታወቃል እኮ አይደለ የማን ልጅ እንደሆነ እኔ ልጅ አይደለም እንዴ ልጁ አይደለም ብሏል እኔ ልጄና ምሎ እኔ አላፍርበትም እኔ በልጅ በአንድ ልጅ አላፍርበት ማዘር ይኸውልት ምናልባት አንድ ልጆት ስለሆነ እንደ አይኖ ስለሚሳሱለት ስለሚወዱት አምነውት ሊሆን ይችላል በጭራሽ የሚያወሩት እውነትም የሱ ልጅ ላይሆን ይችላል ሊሆንም ይችላል ስለዚህ ምንድነው ዲኤንኤ ነው የሚያረጋግጥልን የሱ ልጅማ ይሆን አይተዋል የሱ ልጅ እንደሆነ አያርግም በጭራሽ አያርግም ልጅ አምነዋለሁ ልጅ ተረገመች አቀነባብራ ሊሆን ይችላል ከዚህ በፊት ከሌላ ሚስት ጋር ወይም ከሷ እህት ተብዬ ጋር የፍቅር ግንኙነት ጀምሯል በተባለ ጊዜ የዛኔ ራሱ እኮ አላመኑም ነበር አሁንም አላምንም አሁን አላመኑም ግንኙነት እንዳላቸው ይሄው ሁለቱ እየተናገሩ አላመኑም አሁንም አያርግም በፍጹም አይወልድም እርግጠኛ ነው እሺ ለማንኛውም ይሄውልዎት ማዘር እኔ አንድ እዚህ ጉዳይ ላይ ገብቼበታለሁ ስለዚህ እርሶ ፈቀዱም አልፈቀዱም ይሄን የዲኤንኤ ምርመራውን አስደርጋለሁ በዛ ከተባለ ይኸውልዎት አንድ ቀን ወይ 2 ቀን ቢፈጅ ነው ለአሁኑ ራሱ ከሰላስ መሰልከው እባክህ በዛ ያገግምበት ተው በቃ አገናኝተህ ስላገናኘን እግዚአብሔር ይስጥልኝ ውጣበት በቃ አገናኝተኛል ምንም ወጣበት አጋጣሚ የለም አንዴ ገብቼበታለሁ አንድ ቀን ወይም 2 ቀን ቢፈጅ ነው የማቃቸው ሰዎች አሉ አንድ ቀን ወይ 2 ቀን ቢፈጅ ነው ይሄን የዲኤንኤ ውጤት ይዤው እመጣለሁ ምርመራውም ይደረጋል